የሐዋርያት ሥራ ምዕራፍ 28ን ስናይ እንደዚህ ይላል። በዳና ወደ ምድር ከደረስን በኋላ ደሴቲቱ መላጥያ ተብላ እንደምትጠራ ተረዳን። የደሴቲቱም ነዋሪዎች የሚያስገርም ደግነት አሳዩን። ዝናብና ብርድም ነበረና እሳት አንድደው ሁላችንንም ተቀበሉን። ጳውሎስ ጭራሮ ሰብስቦ ወደ እሳቱ ሲጨምር ከሙቀቱ የተነሳ እፉኝት ወጥታ እጁ ላይ ተጣበቀች። የደሴቲቱም ነዋሪዎች እባቡን በእጁ ላይ ተንጠልጥላ ባዩ ጊዜ ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህር ቢያመልጥስ እንኳ የፍርድ አምላክ በሕይወት እንዲኖር አልፈቀደለትም ተባባሉ። ጳውሎስ ግን እባቢቱን ወደ እሳቱ አራገፋት፣ አንዳችም ጉዳት አልደረሰበትም። ሰዎቹም ከአሁን አሁን ሰውነቱ ያብጣል ወይም ድንገት ሞቶ ይወርቃል ብለው ይጠባበቁት ነበር። ነገር ግን ብዙ ጊዜ ጠብቀው ምንም የተለየ ነገር እንዳልደረሰበት ባዩ ጊዜ ሐሳባቸውን ለውጠው ይህስ አምላክ ነው አሉ። ኢየሱስ ያድናል። የጳውሎስ አምላክ ዛሬም ያው ነው። እስቲ አሜን በሏ። ይህ ሰው ከብዙ መከራ በኋላ ከብዙ ውጣውረድ በኋላ ወደ ማዶ ከደረሱ በኋላ እንደገና ሌላ ችግር ሲገጥመው እናያለን። ሌላ ተጽዕኖ ወደ ምድር ከመድረሳቸው ወይም ወደ ማዶ ከመድረሳቸው በፊት የመጡበት መንገድ ከባድ ነው። መጽሐፉን ስታነቡ 27ኛው ምዕራፍ የመጡት መንገድ ከባድ ነው። እጅግ በጣም ከባድ ነው። ከብዙ አይነት ሞት ነው ያመለጡት። መርከብ ተሰባብራ እንዳልነበረ ሆና፣ አንዳንዶች በስባሪ ነው፣ አንዳንዶች ደግሞ በሳንቃው፣ አንዳንዶች ደግሞ በዋና ነው የተሻገሩት። ሁሉም በዳና ከተሻገሩ በኋላ ምን እንደገጠማቸው ታውቃላችሁ? ጊዜው ዝናብ ነው፣ ብርድ ነው። ጳውሎስ ጭራሮ እየሰበሰበ እሳቱን በኃይል እያነደደው እያለ ድንገት ከሙቀቱ የተነሳ እፉኝት ከጭራሮ ውስጥ ወጥታ በጳውሎስ እጅ ላይ ተጠመጠመች። ልትገለው፣ ልትነድፈው፣ ህልሙን ልታበላሽ፣ ተልእኮውን ልታበላሽ። የሰራዊት አምላክ እግዚአብሔር ግን ለዚህ ለእባቡ ሐሳብ ጳውሎስን አሳልፎ አልሰጠው። እጁ ላይ ተጠመጠመችው፣ ነደፈችው። ከዛም በዛ የነበሩ ሰዎች አይተርፍም አሉ፣ በሕይወት አይቀጥልም አሉ። ይህ ሰው ከባህር ውስጥ እንኳን በዳና ቢወጣ እግዚአብሔር በእርሱ ላይ ያለውን ቁጣና በእርሱ ላይ ያለውን እርምጃውን እግዚአብሔር አልተወም አሉት። ጳውሎስ ግን ተረጋግቶ እፉኝቷን በእሳቷ ላይ ምን አረገ ይላል? አራገፈው። አሜን 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 በሏ። አጠገባችሁ ላለ ሰው እንደዛ በሉት ባካችሁ። ውድቀትሽን የሚጠብቁ ውድቀትን የሚጠብቁ ሞትን የሚጠብቁ እያዩ እግዚአብሔር ያስቀጥልሃል በሉት። መንፈስ ቅዱስ እንዲህ ይልሃል በሉት። አጠገባችሁ ያለ ትቀጥላለህ፣ አጨነግፍም፣ መንገድ ላይ አትቀርም፣ ድንገት አትሞትም። ሃሌሉያ! አዋጁ በአዋጅ ይገለበጣል በሉት። አጠገባችሁ ራባጋዳላቦስ ሬላባጃንያ ሮሼካ ማንቲያ አዋጁ በአዋጅ ይገለበጣል። እጅን ከፍ አድርግና እኔ አልሞትም በለው። አየሩ ላይ አውጀው፣ እኔ አልሞትም በለው። እኔ አልበላሽም በል። ጠላት አይኑ እያየ በለው። በብዙ ክብር በብዙ ኃይል ይቀጥላለሁ በል። ይሁንልሽ በኢየሱስ ስም፣ ይሁንልህ በኢየሱስ ስም። በብዙ ክብር በብዙ ሞገስ መቀጠል ይሆንላችኋል። አራግፎ ቀጠለ። አሜን በሏ። ሐሜትን አራግፈ ትቀጥላል። እባቡን አራግፈ ትቀጥላል። መርገምን አራግፈ ትቀጥላል። በሽታውን አራግፈ ትቀጥላል። የሚቀኞችን መንፈስ አራግፈ ትቀጥላል። እስቲ አራግፈ እቀጥላለሁ በል እባክህ። አማኝ እያራገፈ ነው መቀጠል ያለበት። ከህልማችሁ ላይ፣ ከአገልግሎታችሁ ላይ፣
ከመዝሙራችሁ ላይ ከስብከታችሁ ላይ አራግፌ ቀጥል። አሜን። እስቲ አራግፌ ቀጥላለሁ በለው። ሐሜት እኮ አለ እዚህ ሐሜት አለ፣ ንግግር አለ። ምን የሚል ከአሁን አሁን ይሞታል፣ ከአሁን አሁን ዘግቶ ይጠፋል፣ ከአሁን አሁን ይበላሻል። ኧረ አልበላሽም በል። የያዘኝ ጌታ ታማኝ ነው በሉ። የምትናገሩ ሰዎች ተባረኩ። የያዘኝ ጌታ በሉ ታማኝ ነው በሉ። የጠራኝ ጌታ ታማኝ ነው። ሃሌሉያ። ለንግርታቸው አሳልፎ አይሰጥሽ። ለሟርታቸው አሳልፎ አይሰጥሽ። ለሚጠባበቁት ኪሳራ አሳልፎ አይሰጥሽ። ከነ ጳውሎስ ጋር ያሉ የሚመስሉ ሰዎች ናቸው ዞር ብሎ ሐሜት የሚያወሩ። ዛሬም እኮ ካንተ ጋር ያሉ የሚመስሉ ዞር ስሉ ግን እንጂ እሱ የሚቀጥል አይመስለኝም የሚሉ አሉ። እንጂ እሷ የምትኖር አይመስለኝም የሚሉ አሉ። ከአንቺ ጋር እኮ ያሉ ይመስላሉ፣ ግን ያሉ የሚመስሉ ግን የሌሉ። ዞር ስሉ ገና እኮ ትንሽ ዞር እንዳሉ የሚሉት ነገር አለ። ሁኔታውን ሲያየው የሚቀጥል አይመስለኝም፣ ነገሩን ሲያየው የምትቀጥል አይመስለኝም። እያዩ ትቀጥያለሽ። ሶስት ሰው አሜን አለ። አብሮ ያሉ ይመስላሉ፣ ቸርነት ያረጉ ይመስላሉ፣ መልካም ነገር ያረጉ ይመስላሉ፣ ብዙ ደግነት አደረጉልን ይላል እዚህ ቦታ ላይ። ግን ልክ ጳውሎስ በእፉኝቷ ሲነደፍ ዋው እርግማን አለበት አሉ። እግዚአብሔርን በድሏል አሉ። እግዚአብሔር ይህን ሰውዬ አልለቀቀውም አሉ። ይሄ የእግዚአብሔር ቁጣ ነው አሉ። ከደረሰበት ነገር የተነሳ ይሄ የእግዚአብሔር ምንድን ነው? ቁጣ ነው። በቃ ከአሁን አሁን አብጦ ይሞታል ይወድቃል ብለው ሲጠብቁ ጳውሎስ ግን አራገፈ። ከአሁን አሁን ሰውነቱን ይጠብቃሉ። ምክንያቱም በዚህ እባብ የተነደፈ ሰው በባህሪው ሰውነቱ ያብጣል፣ ደግሞም ይጦቅራል። ሰውነቱ ወዲያው የመጦቀር ደግሞም እንዲሁም የማበጥ ባህሪ ያለው በዚህ እፉኝት የተነደፈ ሰው ሲጠብቁት ሰውየው ምንም አይነት ምልክት አይታይበትም። ሃሌሉያ። አምናም ጠበቁ፣ አቻምናም ጠበቁ፣ ዘንድሮም ጠበቁ። የኛ ነገር ግን በክብር ቀጠለ። ሰባት ሰዎች በሉ ባካችሁ እስቲ የኔ ነገር በክብር ቀጠለ በሉ። አምናም ውድቀቴን ጠበቁ፣ አቻምናም መዋረዴን ጠበቁ፣ ዘንድሮም የሆነ ነገር ይጠብቃል። የኔ ኪሎ ግን እየጨመረ ይቀጥላል። ያንቺ ኪሎ ያንተ ኪሎ ጸጋው ሞገሱ እየጨመረ እስቲ ጩሁና አሜን በል። ሚሉትን ሲያጡ ምን እንደሚሉ ታውቃለህ? ከዚህ ሰውዬ ጀርባማ የሆነ ሰው አይለ የሆነ ሳፖርተር። የኔና ያንተ ሳፖርተር ኢየሱስ ነው። አሜን። የኔና ያንተ ደጋፊ የሚያስፈልገንን የሚያዘጋጅ ራና ማካታላ ባራ ዴላቫኒያስ አምናም አቻምናም ያልጠበቁት ነገር ምን አለ? ግን እግዚአብሔር በክብር አስቀጠለ። ይሄ መልእክት የኔ ነው የሚል ጮሆ አሜን። ካሁን አሁን አብጦ ይሞታል፣ ይወርቃል፣ አይተርፍም ሲሉት እሱ ግን አራገፈ። በሰፈራችሁ ላይ ያለ ሟርተኛ አራግፉ። አያገለግልም የሚለውን አራግፈው። አይቀጥልም የሚለውን አራግፈው። ሃሌሉያ። መንፈስ ቅዱስ ተባረክ። መንፈስ ቅዱስ ተባረክ። 13 ሰዎች ጌታ እጃችሁን በእጄ ይዣለሁ ይለኛል። አልጥላችሁም አልተዋችሁም ይለኛል። ካየሁላችሁ ቦታ አደርሳችኋለሁ ይለኛል። ያንቺ ነገር አይበላሽ። ውርደትሽን እየጠበቁ እግዚአብሔር በክብር ሰረገላ ላይ ያስቀምጥሻል። አጠገባችሁ ያለውን ሰው ዛሬ የሚታልፈው መንገድ በሉ ለነገ የክብርህ ምልክት ነው በለው። አሜን አትሉም? አንዱን ሲታልፉ ሌላው ይመጣል። በዚህ ምድር ላይ ስትኖሩ
አልጋ በአልጋ የሆነ ህይወት የለም። አንዴ መውጣት አለ፣ አንዴ ደግሞ መውረድ አለ። አንዴ ማግኘትም አለ፣ ማጣትም አለ። ደስ የሚለው ነገር ግን ወርዳችሁ አትቀሩም፣ ትወጣላችሁ። ተዋርዳችሁ አትቀሩም፣ ትከብራላችሁ። በዚህ ምድር ሁሉም ነገር ተለዋዋጭ ነው፣ ተቀያያሪ ነው። ዛሬ ያለው ነገ አይኖረው። ዛሬ የወደቀው ነገ ደግሞ ይነሳል። ሁሉም ይኸውልህ ዙሩ ይደርሰዋል። እስቲ ይደርሳል በሉ። ጳውሎስ በባህር ላይ ከብዙ መከራ ነው ያለፈው። ከብዙ ሞት፣ ከብዙ ጨለማ፣ ከብዙ ምጥ አልፎ ጥቂት እንዳረፈ አሁንም ሌላ ቻሌንጅ፣ ሌላ መርገም፣ ሌላ ስቃይ መጣ። እግዚአብሔር ግን እሱንም አሳለፈው። አላቅም ዛሬ ያለሽበት ቦታ ያንቺ መጨረሻ አይደለም። እግዚአብሔር ያሳልፍሻል። መልእክት አለኝ። መጥቼ እጅ ባልጭንብህም መጥቼ አንቺ ብዬ ባላገለግልም አንድ ሰው ግን ይሄ መልእክት አድሬስ ያደርገዋል። አሁን ያለሽበት ስቃይ ያንቺ የመጨረሻ ፍጻሜ አይደለም። እግዚአብሔር ከፊትሽ ሌላ ቀን አዘጋጅቷል። ሌላ ክብር አዘጋጅቷል። ሌላ ከፍታ አዘጋጅቷል። በተለይ እንደ እርጉዝ ሴት በጥንቃቄ የምትወጡ በጥንቃቄ የምትገቡ ለዚህ ለጽድቅ ወንጌል በስርዓት በጨዋ መንፈስ የምትኖሩ ሰዎች የእናንተ ህይወት በብዙ ፈተና የተሞላ ነው። ይሄም ማወቅ አለባችሁ። ለሚያመቻምቹ ሰዎች መንገዱ ክፍት ነው። ተጠንቅቆ ለሚጓዙ ሰዎች ግን ብዙ ነገር ክራውድድ ነው። ብዙ ነገር በጣም የተስተካከለ አይደለም። ግን መልእክት አለኝ። እግዚአብሔር ሲመጣ ጨለማው በብርሃን ይቀየራል። እግዚአብሔር ሲነሳ ያስጨነቀኝ ነገር ሁሉ ከእግሪ በታች ይረገጣል። ደስ ይበላችሁ። ሌላ ቀን አለ። እስቲ ሌላ ቀን አለ በሉ። እግዚአብሔር ትቶኝ ነው፣ እግዚአብሔር ረስቶኝ ነው የምትሉ ሰዎች እግዚአብሔር አይጥልም፣ አይተውም። በቃ መንገዱ ከፊትሽ ላለው ክብር ምልክት ነው። ምንድነው በእኔ ህይወት ላይ የምትሉ ከመወለዴ እስከ ዛሬ ድረስ እንደዛ አይነት ሰዎች እኮ አሉ። መከራ ያልተለያቸው ሰዎች፣ ፈተና ያልተለያቸው ሰዎች ከመወለዴ እስከ እውቀቴ ድረስ ከኔ ላይ ምንድነው ፈተናው ማይለቀኝ የሚሉ ሰዎች አሉ። እግዚአብሔር ስለማይወድሽ አይደለም፣ እግዚአብሔር ጨካኝ ስለሆነብህ አይደለም። መንገዱ ከፊት ያለውን ክብር እያሳየ ነው። አያችሁ ዮሴፍን እንደሚነክስ ትልቅ ቦታ እንደሚደርስ ለቤተሰቡ ለዘር ማንዘሩ በረከት እንደሚሆን ማረፊያ እንደሚሆን ነው እግዚአብሔር በራእይ ያሳየው። ነገር ግን ዮሴፍ እኮ ከባድ መንገድ አልፏል። ማን ላይ ያለው መከራ አልነገረውም። እግዚአብሔር ከፊቱ ያለውን ክብር ብቻ ነው ያሳየው። ትልቅ ሰው እንደሚሆን፣ ንጉሥ እንደሚሆን፣ ሀገር እንደሚመራ፣ አባት እናቱ ቤተሰቡ ሁሉ ከሱ እጅ እንደሚበላ እግዚአብሔር አስቀድሞ ተናገረው። ነገር ግን ዮሴፍ ያለፈበት መንገድ እጅግ በጣም ከባድና መራራ የሆነ ህይወት ነው ያለፈው። እግዚአብሔር ግን ባለፈበት መንገድ ሁሉ ይጠብቀው ነበር። እግዚአብሔር ባለፈበት መንገድ ሁሉ ለዮሴፍ መንገድ የሆነው ነበር፣ አቅጣጫ የሆነው ነበር። ጨለማውን ሁሉ አሳልፎ እግዚአብሔር ወዳለበት ቦታ ላይ አደረሰው። ቅዱሳኖች በክርስቶስ ኢየሱስ አምናችሁ የዳናችሁ ሴትና ወንድ ልጆች ዛሬ መልእክት አለኝ። እግዚአብሔር ያለው ይሆናል። ጩና እግዚአብሔር ያለው ይሆናል በሉ። ተናገሩ፣ ልቀቁና እግዚአብሔር ያለው ይሆናል በሉ። በኔ ህይወት በሉ እግዚአብሔር ያለው ይሆናል በሉ። እርግጠኛ ነሽ? ያለው ይሆናል። ጨለማው ወደ ብርሃን ይቀየራል። የተዘጋ ይከፈታል። በኢየሱስ ስም የሌለውም ይመጣል። እግዚአብሔር ያለው ይሆናል። እግዚአብሔር ያለው ይሆናል። አንዱም አይቀርም። ሆኖ ደግሞ ትደነቂያለሽ።
ዣዳ ካማንታ ዜለፋኒያስ የሚገረሙ ሰዎች አሉ ይለኛል መንፈስ ቅዱስ። እጅ ባፍጭ ነው ጌታ እኮ ነው የሚሉ ሰዎች አሉ። እንደ ጴጥሮስ የሚደነቁ ሰዎች አሉ። ራካታና ማሼ ካፓያ አሜን 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 አሜን። ሊነጋ ሩብ 11ኛው ሰዓት ላይ የደረሱ ሰዎች አሉ። ሊነጋ እኮ 11ኛ ሰዓት ላይ ጨለማው የበረታው ሊነጋ ነው። 11ኛው ሰዓት ላይ ነሽ። ሃሌሉያ አጃሊ አቦራ ቪካቶራ ዛካ አጨብጭቡ ውስጥ ለዚህ ቃል ክብር። መንፈስ ቅዱስ ስም ይባረክ።